ያውልሽ ሀቅ ካለሽ አትንጣጪ። ሚውት ከፍተሽ አታውሪ። ቁጭ ብለን ስራ ፈተን ኤምባሲ ጠርቼ እዚህ ጋር ቁጭ ያለውም ይሳቅም ስራ ፈቶ ቁጭ ያለው ላንቺ ነው። ከመደወልሽ በፊት እየጠየኩሽ ያለሁትኝ ይሄንን ቁጥር ለእነሱ ሰተሻቸው ነበር ወይ? ይሄን መልሽ። አዎ የሰጠዋቸው እነዚህ ደውለው ደላሎቹን ካናገሩ ኢንፎርሜሽን እየሰጠክ ነው እንዴ ተብሎ ልጁ ይቀጠቀጣል ስትለኝ እናቴ ግን ግማሹን አሳይ ብላ ቁጥሩን ጽፌ የተወሰነውን ቀንሼ ማለት ነው የመጀመሪያውና እሱን አሳይቻት ላኩላት። ሌላ ደግሞ ኢሞ ላይ ቪዲዮ የላኩልሽ ላንቺ ማለት ነው ስክሪንሻቱን እሱን ለሄኖክም ለእሷም ላኩላቸው። በኢሞ የተላከውን ማለት ነው። በኢሞ የተላከውን ኢሞ ስክሪንሻቱን ለሁለቱም ላኩላቸው። ቁጥሩን ደግሞ ለእሷ ግማሹን ማለት ነው ጽፌ ላኩላት። ሙሉን ያላኩበት ምክንያት ምንድን ነው? ሙሉ ቁጥር ስተተሽ ከተደወለና እዛ እንትን ከተባለ ልጁን ያስሩታል። ምክንያቱም እነሱ እዛ ልጁን አግተውት ኢትዮጵያ ነው አካውንቱ የሚገባው። መሲ ልንገርሽ፣ ኢንፎርሜሽን ከማንም ጠይቂ ማለት ነው። ሊቢያ ያሉት ሰዎች አግተው አይሻ። ስለዛ ኢትዮጵያ ያለ ሰው ኢንፎርሜሽን እንትን ካለ ልጁ ላይ ችግር ስለሚያመጣ ሙሉ ቁጥር እንዳሰጭ አለችኝ። አሁን እራሱ አሳይሻለሁ። ቁጥር ልሰጭ ነው ግን ኃላፊነት ትወስጃለች ስትለኝ ችግር የለውም ብዬ ነው የተቀበልኩት ማለት ነው። ግን ቁጥሩ ሲሉኝ ሰጥቻለሁ። ይሄ ሁሉ ግን የሆነው ቁጥር ያሉኝ እውነት ነው ውሸት ነው ይሄ እንትን ሸራ አለ ምናምን ያሉኝ ግን ኮይኑ ከተወሰደ በኋላ ነው። አንድ ሁለት ደግሞ 300,000 ብር ፍሪጅ ተሽጦ ልንገርሽኔ የሰፈር ሰው አሰባስቦ እህቴ ስልኳን ሽጣ የመጀመሪያ 300,000 ብር ገብቷል። አንድ በይ። ሁለተኛው ደግሞ 300,000 ብሩን ሁሉም ምን ያዋጣው እሷ ቤትም ቅድም እንደነገርኩሽ ማለት ነው። እሷ ቤትም ሲስጋም ሁሉም ተረባርበው ሁለተኛው 300,000 ብር ገባ። 600,000 ደግሞ መስቲ እኔ ራሴ ነኝ ያወራዋት። ጓደኛዬ ናት። የእሷን ለብቻዋ ናት። አላውቅም ጓደኛ ይሁን ከዛ በኋላ ነው ያወቅኩት ማለት ነው። መጀመሪያ ግን እኔ መስቲ ወንድሜ እንዲህ ስላት በራሷ 10,000 ብር አስገባችልኝ። መስቲ ማለት ነው። በራሷ 10,000 ብር አስገብታ ምንም ሳትነግረኝ ድፍንፍን አድርጋ ማኪ በጣም ተጨናንቀሻል እንዴ? እኔ እኮ 400,000 ብር አሰባስቤልሻለሁ አለችኝ። መጀመሪያ ማለት ነው ማኪ 400,000 ብር አሰባስቤልሻለሁ ግን ሰርፕራይዝ ላርግሽ ብዬ ነው እና ትንሽ ጠብቂኝና አስገባለሁ አለችኝ። በማታ ነው የነገረችኝ። እንደውም አልቅሽ አመሰገንኳትና ያላሰብኩት ነገር ነው ብዬ ዝም አልኩኝ። የዛኔ 400,000 ሲባል አልተናገርኩም ዝም ብላኝ ማለት ነው። ከዛ 600,000 ብር ልኬልሻለሁ ስትለኝ የዛኔ መጥቼ ለሷም መስቲ 600,000 ብር አስገብታለች። አሁን የሚቀረው የተወሰነው ስላት በቃ እኮ መስቲማ 600,000 ብር ካስገባችልሽ የሚቀረው 250,000 ብር ነው። እንደዛ ደግሞ ሲሆን ኮይኑ አሁን ይሸጣል። ከዛ የሚቀረን የተወሰነ ነው አለችኝ። እሺ አልኳት። ከዛ ኮይኑ ኢሜል ላኪ ተባልኩ። ላኩኝ። ወጣ ኮይኑ ማለት ነው። ኮይኑ ከወጣ በኋላ ጥያቄ የማንን ኢሜል ላክሽ? የራሴን ኢሜል ማለት ነው። የራሴን የቲክቶክን እንትን ስር አንስቼ ልክልሻለሁ። የራሴን ልኬ ወጣ እንትኑ ማለት ነው። ኮይኑ ወጣና እንደውም መጨረሻ ላይ ስንት ኮይን ነው? 4,000 ነው ምናምን ኮይን ሲቀር ተጠቀሚበት ስትለኝ እኔ አልፈልግም። ኢቭን እኔ ሰው ቤት ገብቼ ራሱ ሜምበር አልሆንም። አሁን ላይ ሰው ቤትም አልገባም። እኔ አልፈልግም፣ ምንም አያደርግልኝም እያልኳት አየር ላይ አወጡት እነሱ ማለት ነው። ከዛ እኔ ደግሞ ቼክ አደርጋለሁ ቶሎ እየኩኝ ማለት ነው። ስንት ቀረ ስንት ወጣ ምናምን የሚለውን ወደ አየር ላይ ቼክ ሳደርግ ወጥቷል። ሄጄ ወጥቷል ስላት አዎ ወይ ሄኒና ማን ነበር ስሙ? አንዱኛው ስሙ አይያዝልኝም። ሄኒና የእሱ ስራ እኮ ነው እነሱ ናቸው ያወጡታለች ማለት ነው። በዚህ ኮይኑ ወጥቶ አለቀ ማለት ነው። ከዛን ቀን በኋላ ግን ኮይኑ ከወጣ ቢያንስ አንድ ቀን የገባ ነው ገስ ለእርዳታው። ከዛ ውጭ እንገባለን እንጮታለን። አንድ ቀን ገባንና ከዛ በቃ የሚቀረው ትንሽ ነው ሞባይል ቻሌንጅ እንጀምር ተብሎ ሞባይል ቻሌንጅ ተጀመረ። እኔም ሞባይል እንትን እያልኩኝ አሰባሰብ ጀመርኩ። እሷም ማሰባሰበች ምናምን የተወሰነ ብር ገባ። ከዛ ምን አለችኝ? ኮይኑ ስንት ነው አኑ ንገሪኝ አልኳት። የኮይኑ ብር አስጨንቆኛል ንገሪኝ ስላት 170,000 ብር ነው ኮይኑ 30,000 ብር እኔ ጨምሬ እሰጥሻለሁ አለ። 200,000 ብር 200,000 ብር የሚቀረው 50,000 ብር ነው አይደል
መሲ ከሁሉም የሚቀረው 50 ሺህ ብር ሲሆን ስንት ነው 20 ምናምን ተሰበሰበ እና እኔ ከደሞዜ 15 ሺህ ብር ተርፎኝ ነበር። 15 ሺህ ብር ጨመርኩ። እሱም ገስት ላይ ነው የነገርኳት። 15 ሺህ ብር ከእኔ ጨምሬያለሁ ብዬ ማለት ነው። ይሄ አገባ አለቀ። እኔ አሁን የምፈልገው መሲ ያውልሽ ያሉኝን ነገር ሁሉ ነገር አቅርቤያለሁ። ያላቀረብኩት ነገር የለም። ግን ይሄ ሁሉ ነገር ሆኖ ከትላንት ወደ ከነቀኑ አለ። ከትላንት ወደ አርብ ማታ ራሱ ፕሮፋይልሽን አንሺ በቃ ይኸው እያገባልሽ ነው ብር ብላኛለች። አንደኛ የእውነት ወንድሜ እነሱ እውነት መረጃ ካላቸው እውነት ካልታገተ እውነት ከሆነ ለምን እስከ ዛሬ ድረስ ቆዩ? ለምንስ ኮይኑ ከገባ በኋላ ስልክ ቁጥር አምጪ እንደዚህ አድርጊ መባሉ ለምን አስፈለገ? እኔ አሁንም ቁጭ ብላ ለፍታልኛለች። እሱን አልካድኩም። ምንም የካድኩት ነገር የለም። አጠቃላይ አሁን 700 ሺህ አስገብተውልሻል። 200 ሺህ እንዳሉት 200 ሺህ ነው የቀረው ብለዋል። ልክ ነው። 207 ሺህ ይቀራል። ይኸው ወንድሜ አንድ ነገር ሚዩትን አንሳና ይሰማል። እናንተም በዚህ አጋጣሚ መጀመሪያ መመስገን አለባችሁ። ለምን ሰብአዊነት ተሰምቷችሁ ይሄን ያክል ራሱ እርዳታ መሰብሰባችሁ እንደኔ በጣም ትልቅ ምስጋና አለኝ። ግን ኦልሬዲ ይሄ ነገር አሁን አንድ ጨርስና ጥያቄ ልጠይቅህ በዛው እንድትመልስልኝ ነው። ለምሳሌ የሊቢያውን ቁጥር ልክ የላችኋለሁ ስላለች ነው 251-951 ብዬ ብልክልህ የኢትዮጵያ ኮድ እንዳለው ያው ፕላስ 251 ስላለ የኢትዮጵያ ኮድ አሁን እኮ አለች እኮ ይኸውልህ፣ ሰሞኑን አይተህ ከሆነ የሳውዲ አንድ አጀንዳ አለን። አይተህ ማታ ያው ትከታተላለህ ብዬ አስባለሁ። ሰዎቹ እዛ ያሉ ሰዎች መረጃ ይዘው ወጥቶ መናገር ፈርተው እስከዛሬ ድረስ ያው 20 ምናምን ቀን ይሆናል ህዝቡ እየተሰቃየ ያለው ማለት ነው። መናገር ይፈልጋሉ፣ ግን ያሉበት ቦታ ማንም ሰው ሪስክ መውሰድ አይፈልግም። ገብቷል። አሁን ይሄ ልጅ እሷ እንዳለችው እውነት ያው የደላላ ነገር ይታወቃል። ኢንፎርሜሽን ሰጠ ተብሎ ልጁ ላይ ምን እንደሚደርስ አሁን ያን ሁላ ብር ሳስገብታችሁ ለ200 ሺህ ብር ያን ሁላ ጥሩ ስራችሁን በእንደዚህ አይነት መንገድ መጥፋት የለበትም። ክሬዲት ልትወስዱ ይገባል። እናንተ በጣም ጥሩ ስራን የሰራችሁት ለፍታችኋል። እኛም ያላረግነው ዛሬ እኛ ያላረግነው ነገር ነው ያደረጋችሁት እና ልትመሰገኑ ይገባል። ይሄ ነገር እንደዚህ ባይሰፋና ያው መጀመሪያም ደሙን አይታችሁ ልጁን እንትን ብላችሁ አምናችሁ ነው ለፈጣሪ ብላችሁ የጀመራችሁት ይሄ ነገር። ስለዚህ እንደው ነገሩን ባናሰፋው እና እውነት እንደተባለ ይገባለትና ልጁም ነፃ ሆኖ ያው የሰው ህይወት ነው ታውቃለህ። ሊቢያ ላይ በጣም ከባድ ነው። እንደውም እዚህ ሳውዲ ያሉት ይሻላሉ ሊቢያ ካሉት። እውነት ለመናገር ብዙ ነገር የምንሰማው እስከ መሞት ምናምን ደረጃ የሚደርሱት ሊቢያ ያሉት ናቸው። ሳውዲ ያሉት እንኳን ቢያንስ አምልጠው በምንም መግባት ይችላሉ። እና ባናሰፋውና እሷም አጥፍታ ከሆነም ይቅርታ ብላ የቀረውን ብሯን እንትን ብላችሁላት እንደመጀመሪያው በፍቅር እንደጀመራችሁት እኛም በፍቅር ብንተውና ባይረዝም አጀንዳው ነው ብለው አንዴ ይቅርታ እኔ ላውራ። ቅድም ሙኒትም ጥያቄ ሲጠይቅ ነበር፣ አንተም እንትን ብላል። የውልክ መጀመሪያ የሙኒት መልሽ ይላታለሁ። ይሄና የራስን ጠይቅ። አንዴ ላውራ። መጀመሪያ ስትመጣ እኔ ገስት ሊሆኝ ነው ዋትሳፕ ላይ አሁን ብሮክሊ ልካልኝ አየሁና ደነገጥኩ። እንዴት በዚህ ያህል ደረጃ እንደዚህ ይደረጋል ምናምን ብለን ከዛ በማግስቱ ተባለ እርዳታ ተጀመረ። ሳይ ያለው ቪዲዮ ምናምን አላሳመነኝም። ከዛ ቦታዎቹ፣ መሬቱ፣ ምንጣፉ ምናምን ሁኔታዎቹ ራሷን ማኪን ጠይቀናታል። ቢያንስ ምን አልኳት፣ እርዳታ ሲሰበሰብ ቢያንስ ልጁ እዛ ሆኖ ዳይሬክት ከረንት ሎኬሽን እና ላይቭ ሎኬሽን ይላክ፣ እዛ ለመሆኑ ማረጋገጫ ቦታዎችን ይላክ ያሳይ። በዚህ ሰዓት ብዙዎች ሊቢያንን እያሉ እርዳታ እየሰበሰቡ ገንዘብ እየተበላ ነው። የዚህ ማረጋገጫ ያዢ እና አሰባስቢ ብዬ ስጠይቃት ብሮክሊን አለ ልጁን አምነዋለሁ በማምኑ ሰው ነው የመጣችው። ከዚህ በላይ ደግሞ ማረጋገጫ የለም። እናትየው በቪዲዮ ወጥተዋል። 4 ቀን ነው 5 ቀን ነው የተሰበሰበው ብሩ፣ 1 ቀን አይደለም፣ የረጅም ቀን ነው። ከ5 ቀን ከ6 ቀን በላይ ተሰብስቧል። እና መጨረሻ ላይ እያለ እያደረሽ ሌላውን ታዩና ማኪ ማስረጃ ላኪ፣ እነሱ የደወሉበትን ስልክ ቁጥር ላኪ ስንላት የተቆረጠ ቁጥር ነው።
ቮይስ ሪካርዶ ሁሉ አለ እኔ ጋ። አይሆንም፣ ይገሉታል። ማስረጃ ካላኩ ይገሉታል። እሺ ብር ትራንስፈር አድርጋችኋል፣ ግማሽ ብር ገብቷል። ሊቢያ ላሉት ደላሎች ግማሽ ብር አስተላልፈናል አለች። የተላለፈው ሳይሆን በኢትዮጵያ አካውንት ነው። ቢያንስ ይሄ እንኳን ተይዞ ውሸት ከሆነ ሌቦች ከሆኑ ለመያዝ እንትን ይለናል። በፖሊስም ተይዞ በምን የሚሆን እዛ ያሉ ናቸው። ይሰበሰባል። ብሩ የሚገባው የት ነው? በኢትዮጵያ አካውንት ላይ ነው። በእርግጥ የእርዳታው ብር ሲሰበሰብ በማንም አካውንት አልገባም። በራሱ በማኪ ወንድም አካውንት ነው የገባው። በለጠፈችው ማለት በግለሰብ አካውንት አልገባም። ሁለተኛ እዛ ላሉት ሌቦቹ ሊቢያ ላሉት ለተባሉት ሌቦች ብር ሲገባ የነበረው ኢትዮጵያ ባለ አካውንት ነው። ከዛ ይሄ አካውንት እያዝና ባንክ ፖሊስ ጣቢያም ሄደሽ የትም ሄደሽ ማስረጃ ተይዞ ብሩ አካውንቱ ይታገድ ምናምን ስላት አይሆንም አለች። ቮይሷ አለ እያዛል ይገልብኛል አይሆንም ምናምን አለች። ከዛ ፈርቺ ትራንዛክሽን አስወጣው። የ6 ወር ምናምን ትራንዛክሽን ሲወጣ ባንኩ እንትን ያለበት በየቀኑ እርዳታ የሚደረገው ብር ወዲያው ነው ወጪ የሚሆነው። ወዲያው ነው ወጪ የሚሆነው፣ አይቀመጥም። ከዛ ፈራውና እንደዚህ ስል ያው ተሰብስቦላታል፣ ብሩ ገብቶላታል። ቆይ እስቲ የኮይኑ ብር እያዝና ይጣራ። በዚህ መሀል የተፈጠረ ከትላንት ወዲያ ድረስ ከኔ ጋር እያወራች ነው ማኪ። በመሀልም እንደተፈጠረ አላውቅም። ዛሬ አንቺ ጋር መጣ፣ እንደዚህ ሆነ። ብሩን አልተከለከለችም፣ ያ ብር አለ። ግን ይሄ ነገር ማከል እንትን ሲል እስቲ ይጣራ ተብሎ ከዛ በላይ ተሰብስቦ እርዳታ ተደርጎ ሰጥቷታል። ሄኖክ አንድ ጥያቄ ልጠይቅህ። እዚህ እርዳታ ላይ አንተ ተሳትፈሃል? እኔ ኮይኑን እና ሄኖክ ሳይሆን ብላኪ ሳይሆን ሄኖክ ሄኖክ እዚህ እርዳታ ላይ አንተ ተሳትፈሃል? አዎ ሪሲት በእኔ ገብቶ ሪሲት ሁሉ ልኬላታለሁ። አካውንቷ ላይ ገብቶላታል። 200 ሺህ ብር እኛ እጅ ላይ እንዳለ አሁንም አልካድንም። እኛ እጅ ላይ 200 ሺህ ብር አለ አሁንም። ስለዚህ ምንድን ነው እኛ ምንድን ነው የፈለጋችሁት የምትዩ ከሆነ የፈለግነው ነገር ልጁ ሊቢያ እንዳለ ማስረጃ ነው የፈለግነው። ልክ ልጁ ሊቢያ እንዳለ ብላኪ አንዴ አንተ ከመምጣትክ በፊት የእናንተንም ጥፋት የእሷንም ደግሞ ምክንያቱም የሊቢያ ሲጀመር እርዳታ ቲክታክ ላይ መቆም አለበት ብለን ካስቆም ነው አንዱ እኛ ነን። ለምን ካልክ ልጆቹ ሊቢያ ሳይሆኑ የሆነ ቦታ ጋር ሄዱና እርስ በርስ ተቀመሙ። ኢቨን እናቶች ተገዝተው እዚህ ቲክታክ ላይ እንደመጡ ታውቃላችሁ። ሊቢያ ልጆቻቸው ሳይኖሩ 2 ሚሊዮን ብር ተጠየቅን፣ 3 ሚሊዮን ብር ተጠየቅን ብለው መሲ ሲሰድብሽ ነበር። ይስደበኝ ችግር የለብኝም እኔ ብለው ሲጠይቁ እንደነበር ታውቃላችሁ። እናንተ እርዳታውን ከመሰብሰቡ በፊት ነው እንጂ ማጣራት ያለባችሁ። በልጁ ስም ብር ከተሰበሰበ በኋላ አይደለም እርዳታውን መከልከል ያለባችሁ። ያ እንኳን ቢሆን ለሚመለከተው አካል ነው ገንዘቡን ማስረከብ ያለባችሁ። ምክንያቱም እኚህ እናት ተጠርተዋል፣ ገዝታችሁ ላይ መጥተው ብሩ ተሰብስቧል። ለምሳሌ እኔ ብላኪ አንተ ተቸግረ ብትመጣ ቸግሮኛል ስትልኝ ታመህ ከሆነ የታመምክበትን ወረቀት፣ የታመምክበትን ሆስፒታል፣ የታመምክበትን አካባቢ፣ ቤተሰቦችን፣ ጓደኞችን አካባቢ ላይ ሳልጠየቅ ገዝቴ ላይ አስገብቼ አልጠይቅም። በመጀመሪያ ደረጃ እናንተ የተሳሳታችሁትን ነው ወይ ሲገረፍ አይታችሁ እንደ ሰብአዊነት አዝናችሁ ሊሆን ይችላል ይሄን ያደረጋችሁትኝ ገባ። ነገር ግን እኔ እሷን አንቺ ቅድምን ብዬሻለሁ ሊቢያ ያለው የወንድምሽን ስልክ ቁጥር የሊቢያ ቁጥር ላኪ። ዳይሬክት ወንድምሽ ሊቢያ ስለመሆኑ መጠየቅ ፈልጋለሁ። ደውዬ አላልኩሽም፣ ቁጥር ላኪ ነው ያልኩሽም። ብላክ ያውልሽ አንዴ እሰማሃለሁ። አንቺም ድራማ እንዳትፈጥሪ ያውልሽ የወንድምሽን ቁጥር ሊቢያ ስለመሆኑ ሳታቂ ወንድሜ ሊቢያ ነው ብለሽ እርዳታም እነሱ ጋር ማሰባሰብ ስለማትች ወንድምሽ ሊቢያ አለመሆኑን ስልክ ቁጥሩን ካላወቅሹ ከማጋ ኮንታክት አድርገሽ ብሩን ላክሽለት ለወንድምሽ። እንዳትከፍቺ ሚውትሽን እንዳትከፍቺ። ወንድምሽ ስልክ ቁጥር አለው አይደለ? ከወንድምሽ ጋር ይሄን ያክል ብር አስገቡ፣ ይሄን ያክል ብር እንደዚህ አስገቢ ሲልሽ ነው አይደለ? ወንድምሽ ብር የምታስገቢለት የወንድምሽን ቁጥር ሊቢያ ያለውን የወንድምሽን ቁጥር እሱን አምጪ እያልኩሽ ነው። እሱን አምጪ። ልክ ብላኪን እንደምጠይቀው አንቺንም ጠይቅሻለሁ። ከኔ የበለጠ ደግሞ ይሳቅ ጠይቅሻል። የወንድምሽን ቁጥር ላኪ ስልሽ አላክሽም። ከቅድም ጀምረሽ ምትልኪልኝም የልጅቷን ቮይስ ነው። ልጅቷ በጥፋቷ ትወገዛለች፣ ይነገራታል። ገባሽ? አንቺ ደግሞ ይሄንን ድራማ እየሰራሽ ደግሞ ከሆነ እስከ ኢትዮጵያ ድረስ አልፋታሽም። ቅልቦችን እዚህ ገዝት ላይ ጠራውና የቤተሰቦችሽን ሙሉ አድራሻ እቀበልሻለሁ። ምክንያቱም በሊቢያ ጉዳይ ስንቶቻችን ዋጋ ከፍለንበታል።
እኔ ቁጭ ብዬ 4 ሚሊዮን ብር 3 ሚሊዮን ብር ለቅሜ ሰጭቻቸው አሰባስቤላቸው ቤተሰቦቻቸው ተገዝተው እናቶች ተገዝተው መጥተው ኢትዮጵያ ቁጭ ብሎ ድራማ ሲሰሩ ነበር ከና አክርሽ ጀምሮ ማለት ነው። ገባሽ? ስለዚህ ስልክ ቁጥር አምጪ፣ ከዛ ብላክ ቀጥል። አንቺ እንዳታወሪ ብላክ ቀጥል። ይኸውልሽ አሁን እኔ እዛ ሊቢያ ምናምን ያሉ ሰዎችን አውርተን ጨርሰናል። እኛ በራሳችን የተጠየቅነው አሁን አንቺ እንደጠየቅሽው ለእኔ እዚህ ደላላዎች ይታወቃሉ። የደላላውን ስምና ስልክ ቁጥር ቶ ይቅርብህ። የደላላውን ስሙን ንገረን፣ ልጁን እኛ እናገኘዋለን ተብያለሁ። የደላላውን ስም መናገር አትፈልግም፣ ለምን እንደሆነ አይታወቅም። እኛ ይሄ ነገር ደግሞ አሁን ላይ ነው እኛ እንትን ያለን እንጂ ሰብአዊነት ነው። መጀመሪያ ሰው ሲገረፍ እያየው፣ ደም ሲፈስ እያየው፣ ደም የሚፈስበት ቪዲዮ የላኩልሽ እያሳየውሽ ማንን እኛ ማንራራው ለሰው እንደዛ ተራርቶ ተሰበሰበላት። የሰበሰበው በኋላ ግን የተደረገው ነገር ልክ እንዳልሆነ እናውቃለን። እኛም ወንጀል ነው ብለን ብንከስ ልክ እንዳላረግን እናውቃለን። ግን ያን ነገር ካደረግሽ በኋላ ሰብአዊነት ይዞሽ አንዳንዴ ታደርጊያለሽ። የተደረገው ነገር ከተደረገ በኋላ ምንም እንኳ አሁን እኔ ባስቀርና ብበላ እንኳን ማለት ነው ብንበላባት 900 ሺህ ብሩ ይበልጥብኛል ከ200 ሺህ 200 ሺህ ብር ምን አረገዋል? 900 ሺህ ብሩ ማስቀረት እችላለሁ። እጄ ላይ ነበረ የተላከው። ከዚሁ ከአሜሪካ የተላኩላት ልጆች አሉ። 600 ሺህ ብር ከአሜሪካን የተላከላት 600 ሺህ ብር ከአሜሪካን የተላከልሽ አይደል? እጃችን ላይ ነበረ 600 ሺህ ብሩ። አንድ ላውራኔ ኖ ይጨርስ፣ መሀል እንዳትገቢ ይጨርስ። አቁም ምን ታርቂ? ይኸውልሽ መሲ ስምሽ መሰለኛ መሲ 600 ሺህ ብር የተላከላት ከአሜሪካ ነው። ማስቲ የምትባል ልጅ ነች የላከችው። 600 ሺህ ብር ነው። አዎ ማስቲ የምትባል ልጅ ነች የላከችው። ከዚህ ከአሜሪካ ተሰብስቦ ነው የተላከው። እኔ አሜሪካ ነው የምኖረው። የምኖርበትን ከና አድራሽ መስጠት ይችላሉ፣ ችግር የለብኝም። እና አሁን እኛ የምንፈልገው 200 ሺህ ብሩም አሁን አልካርንም አለ እጃችን ላይ 200 ሺህ ብሩ ይሰጣታል። ሄኖክ የሚባለው ወንድሜ ነው፣ ችግር የለውም። 200 ሺህ ብሩን እንሰጣለን። የምንፈልገው ግን ምን እንደሆነ ታውቂያለሽ ወይ? የደላላውን ስም ትንገረኝና እኔ ሰው ስላለኝ በራሴ ሰው ልጆች አጣራለሁ፣ ወይ ደግሞ ሊቢያ ነው የሚል ማረጋገጫ ታምጣልን ነው። ያንን ማረጋገጫ እንዳመጣች እንለቃለን ብሩ። አንቺ ቅድም መተሽ ለህዝቡ ያልሹ ይሄ አንድ የሚውት አድርጊ። እነሱ ይሄን ጥያቄ ጠይቀውሽ ከሆነ ለምሳሌ ስሜ መሲ ነው ካልኩ የአባቴ ስም ስባል የአባቴ ስም ሀጎስ ሆኖ ተካልኝ ነው አይደለም አይደለ? አንቺ ደግሞ ሊቢያ ነው ወንድሜ ካልሽ ሊቢያ ነው ለወንድምሽ የምታዝኝ ከሆነ ሊቢያ ነው ከተባልሽ የሊቢያውን ደላላ ስልክ ገባሽ? ብርቅ አይደለም። ሊቢያ ያሉት ደላሎች ስልካቸው ቢሰጥ ማለት ነው። ጥያቄ አለኝ። ማንኛውም የእርዳታ ስራ ሲሰራ መጀመሪያ ሰላም ቤተሰብ፣ ያው እንግዲህ ሰምታችኋል። በሊቢያ ታውቃላችሁ ብዙ ገንዘብ እየተሰበሰበ በሶሻል ሚዲያ በጣም ብዙ ሰው ተበዝብዟል ማለት ነው ገንዘቡን። አሁን ደግሞ ወንድሜ ተይዟል ብላ ያው ብር የምትሰበስበው አሜሪካ ያለች ናትኝ። ወደ 600 ሺህ ብር በልተውኛል፣ ወስደውብኛል። ለወንድሜ የተሰበሰበ ብር አይደለም 600 ሺህ ምናምን ብር ተሰጥቶ 200 ሺህ ብር። ከዛ እነዛ የሚያዋጡት ልጆች አውቃ ነው ወንድሟ አልተያዘም እያሉ ነው እንግዲህ ክርክር የገጠሙት። እሷ ደግሞ በስሜ በወንድሜ ስም ሰብስባ ብሩን አላስገባችልኝም እያለች ነው ያለችው። የሊቢያ ላይ የተያዘው ልጅ እህት ማለት ነው። ብር ያሰባሰቡት ደግሞ ብሩን አለመስጠት ፈልገን ሳይሆን ውሸት ነው። ቪዲዮውን ደጋግመን ስናየው አልተያዘም፣ ከስር ምንጣፍ አለ ምናምን እያሉ እንደምታዩት ያው እየተከራከሩ ነው ያሉት ማለት ነው። ግን በሊቢያ ዙሪያ የእኩል ሊቢያ ላይ ያሉትም ያለቅሳሉ። በእውነት ነው የምላችሁ። እንደዚህ በጣም ሀሰተኛ ሰዎች፣ የሚያስመስሉ ሰዎች በእውነት ነው የምላችሁ ትክክለኛ የተቸገሩ ሰዎች እንዳይረዱ እንቅፋት እየሆኑ ነው ማለት ነው። በሊቢያ በተለያየ ለምሳሌ ወደ አረብ ሀገር ወደ ሳዑዲ ለመሻገር ድንበር ላይ እየተያዙ ምናምን በቃ በጣም ብዙ እርዳታ ተደርጓል። በዚሁ አጋጣሚ እነ መሲ ብርጅስቶን፣ ሳራ ዱባይ፣ እነ ኤምኬ ሙኒት፣ እነ ሀቢባ፣ እነ ጆከር፣ አቡ ፋኖ፣ ቅልቦች፣ ተስፋዬ ሀረርጌው በጣም ብዙ እህት ወንድሞቻችን
በዚህ ዙሪያ ለፍተዋል፣ ደክመዋል። ብሬክስ ሀበሻዊ የተለያዩ እህት ወንድሞቻችን በሶሻል ሚዲያ የምናውቃቸው ለተቸገሩ ፈጥነው የሚደርሱ እህት ወንድሞቻችን በጣም ብዙ ዋጋ ከፍለዋል፣ ብዙ መስዋዕትነት ከፍለዋል። ግን መሀል ላይ ባለፈው የዛሬ 9 ወር ምናምን ይሆነዋል መሰለኝ ወይ 10 ወር ሊቢያ ላይ ተይዘን ነው ብር አሰባስቡልን ብለው አውቀው ግሩፕ ፈጥረው ማለት ነው። አንደኛውን በቃ እንትን እያሉ እያሰቃዩ ምናምን ብዙ የውሸት ቪዲዮ እየሰሩ የኢትዮጵያን ሕዝብ በልተውታል፣ ዘርፈውታል ማለት ነው። በጣም ብዙ ደጋግ ኢትዮጵያውያን ለተቸገሩ ፈጥነው የሚደርሱ እህት ወንድሞቻችን ተበልተዋል ማለት ነው። ግን ምንድነው ሲጣራ ነገሩ ውሸቱ ነው ተገኘ። እርስ በርስ የሚተዋወቁ ጓደኛሞች ናቸው እንደዛ የሚያደርጉትኝና ከዛ በኋላ ሊቢያ ላይ የሚደረግ የገንዘብ ስብሰባ የለም። ተያዝም ብለው ቢመጡ አናሰባስብም፣ ሐሰተኛ ውሸታሞች፣ ሌቦች በጣም ብዙ ስለበዙ አናሰባስብም፣ ስደት እንዳትሄዱ፣ በሊቢያ ዙሪያ እኛ ምንም እጃችንን አናስገባም ብለው አቆሙ ማለት ነው። አሁን እቺ ልጅ ወንድሜ ተይዟል ያለችው ታዋቂ ናትኝ። እንግዲህ እንደምታውቁት እኔ እንጃ እኔ ዛሬ ነው ያየኋትኝ፣ ግን ታዋቂ ናት አሉ። በጣም ብዙ ገንዘብ ተሰብስቦላታል። የተሰበሰበው ገንዘብ የገባው በዛችኛዋ ልጅ ነው። ያቺ ልጅ ደግሞ በእኔ አልገባም ምናምን በሚል ክርክር ነው የመጡትኝና እኔ እዚህ ጋር የምታሳዝነኝ መሲናት። በነገራችን ላይ በቃ ሁለተኛ እንደዚህ አይነት ነገር ውስጥ አልገባም፣ በቃ እኔን ጣልቃ አታስገቡኝ ምናምን ትልና ሆዶ አይጨክንም። በቃ ምንም ያው አፏ ይለፈልፋል፣ ግን የምትጨክን አይደለችምና ስትናደድ ምናምን እኔ በጣም ነው የምታሳዝነኝ። እንዲሁም ሆኖ እንደዚህ እየለፋች እየደከመች በእውነት ከደላላ ጋር እየተሯሯጡ ሁሉም እኔ የሚያሳዝኑኝ ማለት ነው እነ መሲ እነ ሙኒት ግሩፓቸው በአጠቃላይ ለተቸገረ ለስደተኛ ፈጥነው የሚደርሱ እህት ወንድሞቻችን በቃ ምስጋና የላቸውም። በእውነት የሆነች ትንሽዬ ስህተት ሲገኝባቸው ያ ሁሉ በቃ የተንከራተሱት ከደላላ ጋር የተሯሯጡት በዛ ላይ ገንዘባቸው ምናቸው መና ይቀራል ማለት ነው። እና በቃ ትንሽ ስህተት ሲገኝባቸው ሰው ይጮህባቸዋል። ያ ሁላ ድካም መና ይቀራል ምናምን። እኔ በጣም ነው የሚያሳዝኑኝ። አሁን ሰሞኑን በሀና ጉዳይ ታውቃላችሁ፣ አገር ምድሩ ነው የተንጫጫው፣ አገር ምድሩ ማለት ነው። እንኳንስ ትላልቅ ፎሎወር ያላቸው በጣም ታዋቂ ቲክታከሮች፣ ዩቲዩበሮች ሁሉም እየሰሩበት ነው ያሉትኝና ግን ምንድነው የተባሉት? እኛ ሁላ ድካም ምናምን ቀርቶ ምንድነው የተባሉት? እና በጣም ብዙ ነገር ነው የተባሉት። ፎሎ ሰበሰቡባት፣ ምንድነው ፎሎወራቸውን አሳደጉት፣ በቃ በሸቀሉባት ምናምን ያልተባለ ነገር የለም። ግን ስንት ቀን ሙሉ ሌሊቱንም ቀኑንም ሲጮሁ በእውነት በቃ ምንም የሚለፋ ለሀቅ የሚሰራ ሰው በቃ ስማቸው ራሱ በጣም ነው የሚያሳዝነኝ። እውነት ያ ሁላ ድካም ቀርቶ ያ ሁላ ድካም ያ ሁላ ስቃይ እመቤቴን ነው የምላችሁ ያለ እንቅልፍ። እኔ እንኳን ሌሊት ብንነስብ ቲክታክ ስገባ እነሱ አሉ እየተጨቃጨቁ ደላላ ሲያጣሩ ቤተሰባቸውን ሲያጣሩ ምን ሲሉና መጨረሻው ድካም ብቻ በቃ ምስጋናም እንኳን የላቸውም። አንደኛ ገንዘባቸውን ጊዜያቸውን ሁሉም ስራ አላቸው፣ ሁላቸውም ስራ አላቸው። ግን ስራቸውን ትተው ነው ያህናን ጉዳይ እንትን ሲሉ የነበሩትኝ ያህናን ሳይሆን የሁሉንም በቃ እንትኖችና በጣም ነው የሚያሳዝኑኝ። አሁንም መሲ በዚህ በሊቢያ ጉዳይ እንግዲህ ተረስቶ ነበረ። ያው ሊቢያ ላይ እንደዚህ እየተደረጉ ነው ባካችሁ ሲባልም አጭበርባሪው ስለበዛ ቀርቶ ነበረ። አሁን አስቡት 600 ምናምን ሺህ ነው 200 ምናምን ሺህ ብር መወሰድ መበላት ማለት ለዛውም ከተሰበሰበው ላይ አስቡት። እና ራሳችሁን ጠብቁ፣ ራሳችሁን እንትን አድርጉ፣ ተጠንቀቁ። እና ደግሞ ወደ ሊቢያ የምትሄዱ ባካችሁ እዛ ሄዳችሁ መቼስ መያዛችሁ አይቀርም እና ብትተውት ባትሄዱ ጥሩ ነው። አሁን ላይ ጊዜው አስተማማኝ አይደለም፣ ጊዜው ጥሩ አይደለም። ብትጠነቀቁ ጥሩ ነው። ተጠንቀቁ። እግዚአብሔርን ነው የምላችሁ።
እንዴ ወደ ሊቢያ አንድ ሰው ሂዶ እየተደበደበ ምን እያለ ገንዘብ አንጣ እየተባለ ቤተሰብን ሲያስቸግር ምናምን በሶሻል ሚዲያ በምን እያያችሁ እንዴት ነው እናንተ ተከተላችሁ የምትሄዱት? በርግጥ የኢትዮጵያ የሀገራችን ሁኔታ በጣም እንኳን ስደት ብዙ ነገር ያስመኛልና ግን ምንም ማድረግ አንችልም። የሰው ልጆች ነንና ማስተዋል እንችላለን፣ ማሰብ እንችላለን። ቢያንስ ከዚህ የከፋ ነገር እንደሚገጥመን ደግሞ ማሰብ አለብን እህት ወንድሞቼ። እኔም እንደናንተ ችግረኛ ነኝ። እኔም እንደናንተ ስደትን ብዙ ጊዜ እምመኝ ነኝና ራሳችሁን ጉዳት ላይ ባትጥሉ ጥሩ ነው። ተጠንቀቁ። ለቤተሰብም እዳ አትሁኑ። ሶሻል ሚዲያ ላሉ እህት ወንድሞቻችን መልካም እህት ወንድሞች አሉን፣ ለነሱም እዳ አትሁኑ። በእውነቴን ነው የምላችሁ። እኔ አሁን እነ አቡ ፋኖ እነ ሳራ በቃ ሁሉም እነ ጆከር እነ መሲ እነ አሌክስ አሞራው ማለት ነው እነሱ እንትን ሲደረጉ ሲተቹ ፎሎ ሰበሰቡባት ሀናን ላያድኗት ምናምን እያሉ ሲተቿቸው በጣም ነው ያዘንኩትኝ። ያ ሁላ እንቅልፍ አጥተው ጊዜያቸውን መስዋዕት አድርገው ሂድ ብሩጋ ሂድ እና ጊዜያቸውን መስዋዕት አድርገው ብዙ ለፍተው ደክመው በቃ ማንም ያዘነ እኔ እንጃ እንደ ያዘነላቸው ከስንት አንድ ነው። እና በጣም ከባድ ነው። ራሳችሁን ጠብቁ እህት ወንድሞቼ። እኔ እንደዛ ነው የምላችሁ። አትሂዱ። እና ደግሞ እነ መሲ ሁሉም በቃ እህት ወንድሞቻችን መመስገን አለባቸው ባይነኝ። እኔ መመስገን አለባቸው፣ በእውነት መመስገን አለባቸው። እኔ እንደዛ ነው የምለውና ይሄን ይመስላል። ለማንኛውም ይሄንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሁሉም አድርሱ፣ ለሁሉም ሼር አድርጉላቸው። አብሶ ወደ ሊቢያ ወደ የመን የሚሰደዱ እህት ወንድሞቻችን ቢማሩበት ከዚህ ቢማሩበት ባይነኝ እኔና ለሁሉም ሼር አድርጉ። ለሁሉም ይድረስ። አስተማሪ ነገር ነው። የምሬን ነው የምላቸው። አንዳንዶቹ አውቀው ወንድሜ እንደዚህ ተይዟል የውሸት ድራማ ሰርተው ወንድሜ እንደዚህ ሆነ ተይዟል፣ እህቴ እንደዚህ ተይዛለች፣ ያክስቴ ልጅ ያጎቴ ልጅ ምናምን እያሉ በጣም ብዙ ድራማ እየሰሩ ትክክለኛ የተቸገሩትን ትክክለኛ የተያዙትን የሚሰቃዩትን ማዳን አልተቻለም በእነዚህ አጭበርባሪዎች ምክንያት ማለት ነው። ስለዚህ ብዙ ችግር እያያቸው አብሶ በዚህ ሰዓት በዚህ ጊዜ የምትሰደዱ ባህርን አልፌ ሌላ ሀገር እሻገራሉ የምትሉ እህት ወንድሞቼ ብታቆሙ ጥሩ ነው። ራሳችሁን ጠብቁ። እውነት አትሂዱ። ተው፣ ይቅርባችሁ። ምንም ጊዜው አስተማማኝ አይደለም። እንኳን ሰው አገራችንም ላይ እንደምታዩት ነው። ሁሉም ሀገር በአሁኑ ሰዓት በጣም ከብዷል፣ በጣም አስቸጋሪ ሆኗልኝና እኔ ይመስላል ነው የምላችሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሁሉም አድርሱ። እህት ወንድሞቻችን ይማሩበት፣ ከእንደዚህ አይነት ድርጊት እንዲጠበቁ፣ ስደት እንዲቆም። ያው መቆሙ አይቆምም፣ ግን ያው ህጋዊ በሆነ ነገር ህጉን በጠበቀ መልኩ ብንሰደድም ቢያንስ ይሻላል በህገ ወጥቶ ከመቅረት እና ለሁሉም እህት ወንድሞቻችን እንዲደርስ ሼር አድርጉላቸው እላችኋለሁ። ውዶቼ እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። 12124 ሰብስክራይብ አድርጋችሁ